የሚገባቸው አደራቸውን የሚወጡ መልካም ሰዎች ናቸው። ወርቅ? አዎ፣ ሰዎቹን ብታውቂያቸው እንደዚህ አትይኝም ነበር። ጮች አሉ። ወይኔ አለቀልኝ ማለት ነው። እያደረግሽ ያለሽው እና የምታወሉ ነገር ምንም ልክ አይደለም። ወይ ምን ሆነሻል? አንተ ልጅ አማርኛ አይገባህም ልበል? ታንቹ አንቺ እንዴት ነሽ? አለሁ። እንዴት ነህ? አለሁ። ተቀመጥ። እሺ፣ ምን እሺ ነው ብታፋሽ? አዎ፣ ክላስ በጣም በዝቷል፣ ለዛ ነው። አይ እንደሱ ከሆነ አሪፍ። እና ባለፈው የሰጠሁሽ ቦርሳ የት አለ? የቱ ቦርሳ? የሆነ ቀን ከጆሮ ጋር መተን እንደው ጆሮ የፎንቋ ቦርሳ ነው ምናምን አላለሽ? አይገርምህም? ከዛ ጊዜ በኋላ ረስቼዋለሁ። የት ነው ያለው? ፈልገው ነው? አዎ፣ ለችኳ መመለስ አለብኝ። ታረቃችሁ እንዴ? አልታረቅንም፣ ግን ቦርሳዬን አምጣ ምናምን እያለችኝ ስለሆነ ለልጇ መመለስ አለብኝ። ቆይ ግን ይሄን ያህል የጨከነችብህ ምን ያህል ብታስቀይማት ነው? ውሃና እስኪ ዝም ብለሽ ቦርሳውን እስኪ። ቆይ ብትነግረኝ ምን ትሆናለህ? ስለሷ ከማንም ጋር ማውራት። ለምን? ሀና ባታደክሚኝ ምን ትሆኛለሽ? ሴት ስለሆንኩኝ የሴቶችን ጸባይ ያውቃለሁ ብዬ አስባለሁ። እና ማግዝ ነገር ካለ ብዬ እኮ ነው። ቆይ አንቺ ጓደኛ ምናምን ኖሮሽ ያውቃል? የምን ጓደኛ? ፍቅረኛ ምናምን ነው? ኧረ ይሄ የሚኖር እንጂ የሚገመት ህይወት አይደለም። እሱን ነግራኝ ብናየው አይሻልም? ሀና ድክም ብሎኛል። ለምን ቦርሳውን ሰጠሽኝ አልሄድም? እሺ በጣም ይቅርታ። ቆይ እስኪ ቦርሳውን ካላመጣ ብላ ጉሮሮ ይለቁማለች። ቆይ ማን ወሰደው? እሱን አላውቅም፣ ግን እንደምንም ብለሽ ፈልገሽ ብትሰጪኝ ደስ ይላል። ሹሪ ነው ጥፋል? አዎ፣ ቤት ትንሽ ችግር ተፈጥሮ ነበር። ምን አይነት ችግር? አይ ቀላል የቤተሰብ ጉዳይ ነው። እና አሁን ችግሩ ተፈታ? አዎ ተፈቷል። እናንተስ ስራ አለ ማለት ነው? አንዳንዴ አባዬ ማግዘው። ለቤተሰብ ታዛዥ ልጅ ነህ ማለት ነው? ለወላጅ መታዘዝ እኮ ያን ያህል የሚያስመሰግን ነገር እኮ አይደለም። የሚያስመሰግነን ባይሆንም ስንት ለቤተሰብ ማይታዘዝ ልጅ አለ መሰለኝ። ሰይጣን አይደለሽም እንዴ? ምናሴ ሰላምን ይዛት ሂድ። እስኪ ተወኝ አባዬ፣ እኔ የትም አልሄድም። ምናሴ እቺ ልጅ ይዘልኝ ሂድ። ምናሴ ጭራሽ እንዳትጠጋኝ፣ ጭራሽ ደግሞ ልቀቀኝ በእናትህ ነው። እሺ ቦርሳ ይታል። ማብቂያ የሌለው የሀና ችግር አሁን እዝራን ከቀረበችው በኋላ እና ምርጥ ጓደኛ ነው ጥሩ ልጅ ነው ካለችው በኋላ ሊለያት ወስኗል። ባዩሽ በቅርብ ቀን እንደምትለቀቅ እርግጥ ነው። ሰውየው እያገዛት እንደሆነ ሌላ ምንም ክስ እንደሌለባት አሳውቋታል። ወንጀለኛ የሆንሽው በልጅቷ ግድያ ሙከራ በማድረግ ብቻ ስለሆነ አንቺ ልጅቷን አሳምኛት፣ በቅርቡ ከዚህ ትወጫለሽ ብሎ ነግሯታል። መስፍን ሚስቱን እንደዛ ለምን እንዳደረገች ሲጠይቃት ምላሿ ከባድ ነበር። ታዲያ አልረጋጋ ያለችው ሰላም ባዩሽን ስታያት ደሟ ነበር የፈላው። እችን ሴትዮ ልቀቁኝ፣ አንድ ነገር አድርጌ አናቷን ልበላት እያለች ነበረ። ከመስፍን ይልቅ ሰላም ተሽላ ብዙ ፎክራ ነበር። ግን ደግሞ ያለችው ፖሊስ ጣቢያ በመሆኑ ምንም ማድረግ እንደማትችል አውቃለች። ሌላው እንግዲህ አሁንም ቢሆን ሜሮን በሷ ምክንያት እንደሆነ ሴት አዳሪ የሆነችው ተናግራለች። ታዲያ ይሄን ሁሉ ካደረገቻት ሴትዮ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮት። ዛሬ እንግዲህ ክፍል 102 ታይቷል። በጣም ገራሚ ነበረ። ወይዘሮ ሜላት አሁንም ቢሆን ባዩሽ ላይ የሚጨክን አንጀት ያላት አትመስልም። ታዲያ በተደጋጋሚ ስለ ባዩሽ ሲነሳ ስለ ድሮውና ስለ አብሮ ደግነቷ በተደጋጋሚ ታወራለች። ለመስፍን ስትነግረው በጣም ፈርታ ነበር። መስፍን ከዚህ በፊትም ባዩሽን እንደማይወዳት ስለምታውቅ ታዲያ አሁን ላይ መስፍን አደጋ ያደርስባታል ብላ የተጨነቀች ትመስላለች። እስከ ዛሬ ስትፎክር የነበረው ወይዘሮ ባዩሽን እኔ ለራሴ ጦርነቱን እኔው ጋፈጣለሁ እያለች ነበር። ግን ሁሉንም ነገር የተወቹ ትመስላለች። ጭራሽ ክስ አላንቀሳቀሱም። ሜላት ማንንም ሰው አልከሰሰችም፣ ወይም ደግሞ ክሱን አንስታላታለች ማለት ነው። ለዛ ነው ባዩሽ በቅርብ ጊዜ በወይዘሮ ሜላት ጉዳይ ላይ ምንም አይነት ክስ እንደሌላት የተነገረው። ወይዘሮ ሜላት ለባሏ ስትነግረው በእርግጥ በሰዓቱ መስፍኔ እንዴት ነው በቤቴ ባይተዋር የሆንኩት ሁላችሁም እያወቃችሁ ምን ያልሰማሁት ብሎ ቢናደድም ለማረጋጋት ሞክራለች። አልፎ ተርፎ እሱ ገላታለሁኝ እንዴት እንደዚህ ታደርጋለች? ቤተሰቤ ላይ ያደረገችው ነገር ቀላል አይደለም።
ያቺ ሴትዮ ከድሮም ጀምሮ የኔን ቤተሰብ ትበጠብጥ ነበር። ስለዚህ አሁን ላይ አለቃትም እገላታለሁ እያለ ሲፎክር ልጆቹ በጣም በመጨነቃቸው ሀና ጋር ደውለው አባታቸውን እንድታረጋጋ አድርገውታል። ሀናንም መስፍን ስለሚሰማትና ስለሚያከብራት ነገሩን በሙሉ መፍትሄ አድርጋለታለች። ታዲያ አንተን እኔ አይቼ ሳልጠግብክ እስር ቤት እንድትገባብኝ አልፈልግም እያለች ሆድ በሚያባባ ቃላት ተጠቅማ መስፍንን ለማረጋጋት ሞክራለች። በዚህም ስለተረጋጋላቸው ሁሉም ቤተሰብ ደስተኞች ናቸው። ምክንያቱም ባዩሽን ገሎ መስፍን እስር ቤት እንዲገባ አይፈልጉም ቤተሰቡ። ሜላትም የፈራችው ነገር ይህ ነበር። ግን ሜላት ጥፋተኛ ናት። ጥፋቷ ልትገላት የነበረችን የድሮ ጓደኛዬ ናት በማለት ወይም አብሮ አደጌ በማለት ሰበብ መተው የለባትም። ሊገላት በፊት ለፊት የመጣን ሰው እንዴት ነው በቀላሉ ልታያት የቻለችው? ብዙ ሰው እሷ አሰቃይታለች። የቤት ሰራተኛዋ ሳትቀር ተሰቃይታለች በባዩሽ። እሱ ብቻ አይደለም የእርግብንም ህይወት ምስቅልቅሉን አውጥተዋለች። እርግብ በማያገባትና በማይመለከታት ተሸውዳ እዛ ቤት ከገባች በኋላ ሌላ ህልም አለም ሆኖባታል። ምክንያቱም ያሰበችው ሁሉ እንደ ልቧ አልሆነላትም። ታዲያ ወርቁም ከእጇ በመውጣቱና ወርቁ እስካሁን እጇ ባለመመለሱ እርግብ ሁልጊዜ ብትበሳጭም ከዘሪሁን ጋር ያንን ፖርሳ እንዲመልስላት ጭቅጭቅ ላይ ናት። ዘሪሁንም በማያውቀው ነገር ወይም ደግሞ ተምቹ በማያውቀው ነገር ሌላ ችግር ውስጥ ገብቷል። እርግብን በጣም ስለሚያፈቅራትና ስለሚያከብራት ነገሩን በሙሉ ከሷ ጋር ለመጋፈጥ ወስኖ ነበር። ለዛም ነው ባዩሽን ያሳሰራት። ባዩሽ ከወጣች አሁንም ቢሆን ተምቹንና ጆሮን አትለቃቸውም። ካገኘቻቸው እሷ ራሷ ትገላቸዋለች። ካላገኘቻቸው ደግሞ እንዳለው ከዚህ በፊት ቀኝ እጇ የሆነው ሰውዬ አፈላልጎ እንዲገላቸው ትዕዛዝ የምታስተላልፍ ነው የሚመስለው። ምክንያቱም የዛን ጊዜ እሷን ፖሊስ ይዟት ስትሄድ ዘወር ስትል ድንገት ተምቹንና ጆሮን አይታቸው ነበር። ስለዚህ እነሱ እንዲያሳሰሯት ግልጽ ነው። ሜሮን እሷ ፖሊስ እንዳልጠራችና እሷ ስለ ፖሊሶቹ የምታውቀው ታሪክ እንደሌለ ተረድታለች። ምክንያቱም እሷ ብትሆን ኖሮ ፖሊሶቹን የጠራችው ሜሮን አብራ እዛ ትታሰርም ነበረ። ስለዚህ ወይዘሮ ሜላት አሁንም ቢሆን ምንም አይነት ክስ ስለሌላት ባዩሽ ሰው የላትም፣ ባዩሽ እንዲህ ናት እያለች ብዙ ጊዜ ብትናገርም እንኳን አሁን ላይ ሰው የላትም ያለቻት ሴትዮ ከውጭ ጨራርሶ ከእስር ቤት የሚያስፈታት አንድ ትልቅ ሰውዬ መጥቷል። እሱም ወደ ላይ ወደ ታች ብሎ በቅርቡ ከእስር ቤት እንደሚያስወጣት እሷ ልጅቷን ሜሮንን እንደምታሳምናት አስረድቷታል። እሷም የሜሮን ጉዳይ ችግር የለውም፣ ምንም አታስብ፣ አንተ ብቻ ውጭ ያለውን ነገር አስጨርስልኝ፣ እኔ ጋር የታሰረችው ልጅ ችግር የለውም ተብላለች። ምክንያቱም ሜሮን እሷ ራሱ ግራ ገብቷታል። በማታውቀው ነገር እስር ቤት ገብታለች። በእርግጥ እሷ ያሰበችው አንድ ነገር ነበር። ህይወቴን መቀየር አለብኝ፣ እርግብን ካሰጠዋት 50 ሺህ ብር ትሰጠኛለች ብላ ነበር ያሳበችው። እንዳለችው እርግብ ከዚህ በፊት ጥሩ ነገር ውላላታለች። ግን ደግሞ እሷ በምላሹ ሌላ መጥፎ ነገር ነው ያሰበችው። እርግብ ለሷ ብላ ከዚህ በፊት ካክስቷ ብር ሰርቃ ህይወትን እስከምጠላ ስትደበደበችው በእሷ ምክንያት ነው። ያንን ብር እሷ ስትሰጣት ግን እሷ ዛሬ ደግሞ እቤቷ በማሳረፏ ፋንታ መያዘችውን ወርቅና ወይም ደግሞ ለባዩሽ አሳልፋ ስትሰጣት የምትሰጣት ብር በምላሹ ብዙ መስሎ ስለታያት ጓደኝነቷን አበላሽታለች። ታዲያ እርግብ መታ ትጠይቀኛለች እያለች የምትጠብቀው ሜሮን እርግብ ፖሊስ ጣቢያ አይደለም በመንገድ ላይ አዩኝ አላዩኝ ማን አለ ማን የለም እያለች ተሳቃ መሞቷን ረስተዋለች። ምክንያቱም ፖሊስ ጣቢያ መሄድ አትችልም። ሀናውንም ቢሆን ባዩሽን ለህግ አሳልፈን ከሰጠናት በኋላ እማዬ አንቺ ምንም ነገር ማድረግ እንደማትች ቃል ግቢልኝ፣ ከዚህ በኋላ የባዩሽን ነገር ህግ ይጨርሰው ብላ ለእናቷ ጥያቄ አቅርባ ነበር። ሜላት ግን ከዚህ በኋላ በእርግጥ ሜላት አሁን ላይ ነገሩን በሙሉ ትተዋለች። ግን ደግሞ እንደ አዲስ እንደገና መቆጨትም የጀመረች ትመስላለች። ባዩሽ ይህን ሁሉ ነገር ያደረገችብኝ ለምንድን ነው? ግን ደግሞ ለምን ዝም አልኳት እያለች ነበረ በሰዓቱ ሲነገራትና ባዩሽ እንደዛ እንዳደረገቻት ስታውቅ ምንም ነገር አላሰበችበትም። እና በኋላ ስታያት ግን ሁሉንም ነገር ረስታ ልክ እንደ በፊቷ ጓደኝነት ለመፍጠርም ሞክራ ነበር። አሁን ላይ ታዲያ ሁሉ ከተፈጠረ በኋላ እሷም ወደ እስር ቤት ከገባች በኋላ እንደገና ሜላት ለምን ዝም አልኳት የሚል ጸጸት ያለባት ይመስላል። ግን ደግሞ ባዩሽ አሁንም ቢሆን ለመስፍን ያለችው አንድ ነገር አለ።
መስፍን ለምንድን ነው ቤተሰቤ ላይ እንደዚህ ያደረግሽው? ሚስቴንስ ለመግደል ሙከራ ያደረግሽው ምን ብናደርግሽ ነው ብሎ ሲጠይቃት የምፈልገውን በሙሉ ሜላት ወስዳብኛለች። ዛሬ ብቻ አይደለም እሷን ለመግደል ያሰብኩት ገና ድሮ ነበር ብላ ነው የነገረችው። ሁሉንም ነገር ካስረዳችው በኋላ ባደረገችው ነገር ምንም እንዳልተጸጸተችና ምንም እንደማይሰማት ነበር ስትናገር የነበረ። ታዲያ መስፍን ግራ ቢያጋባው ሁኔታውም ያለችው ፖሊስ ጣቢያ በመሆኑ ዝም ብሏል፣ ያልፋት ችሏል። አሁንም ቢሆን እኔ ሜላትን ባደረግኩት ነገር አልጸጸትም። እርግጠኛ ሆኜ የምነግርህ ይሄን ብቻ ነው። ከዚህ በኋላ የፈለጋችሁትን ማምጣት ትችላላችሁ ብላለች። እና ወይዘሮ ባዩሽ ከእስር ቤት ከወጣች በኋላ ሜላትና ቤተሰቦቿንም በፍጹም አተዋቸውም። አሁንም ቢሆን ከእነሱ የምታወራረደው ሂሳብ እንዳለ ነው የተናገረችው። ከወርቁ በተጨማሪ 50,000 ብር ሰጥታታለች። በእርግጥ እርግብንም ካገኘቻት ትገላታለች። እርግብ ወይ ከወርቁ አልሆነች ወይ ከገንዘብ አልሆነች ወይ ደግሞ ከምንም ያልሆነች ሴት የሆነችው እርግብ ብቻና ብቻ ናት። እርግብ ከሀገር የመውጫ እድሏን ለማመቻቸት ብዙ ነገር ጥራለች። ሁሉም ነገር ስላልሆነላትና ስላልተሳካላት ምን ማድረግ እንዳለባት አላወቀችም። ታዲያ በዛ የጠባብ ክፍል በር ዘግታ እያለቀሰች ነበረ። ብታለቅስም ምንም የሚፈጠር ነገር የለም። ዘሪሁን ጋር ወይም ደግሞ ተምቹ ጋር ትደውልለታለች። ስለ ቦርሳው ጉዳይ ደጋግማ ስትጠይቀው አንደዜ በማባበል አንደዜ በመኮሳተር ብትጠይቀው ተምቹም ግን ያንን ቦርሳ ያስቀመጠበት ቦታ ለሀና ምን እንዳደረገችው ሀናም በማታውቀው ነገር ተወቃሽ እየሆነች ነው። ታዲያ ሀና ያንን ቦርሳ የት አስቀምጠው ነው? ወይስ ደግሞ ውስጡ ምን ኖሮት ነው? ልትክደኝ ፈልጋ ነው ወይ እያለ ተጠራጥሯል። ሀናና አባቷ ያንን ነገር እንደማያደርጉ ምን ያህል ታማኝ እንደሆኑ ቢያውቅም እንኳን አሁን ላይ ተምቹ በጣም ተወዛግቧል። የእርግብ ማፋጠጥ ሁልጊዜ ስለ ቦርሳው እሱ ፍቅሯን ፈልጎ ሲሄድ እሷ ግን የቦርሳውን ጥያቄ 10 ጊዜ በመጠየቅ ጥያቄ ታበዛለች። እና ቦርሳው ውስጥ ምንድን ነው ያለው ብሎም ይጠይቃል። እሷም አይመለከትህም፣ ለምንድን ነው ቦርሳዬን የማትሰጠው እያለች በጣም ትናደድበታለች። ተወደዋለች ደግሞ እሱም ይወዳታል። ግን ደግሞ ነገሮች በሙሉ ተወዛግበውበታል። ይህን ነገር እንዴት አድርጎ ማስተካከል እንዳልቻለ አላወቀም። ታዲያ ቦርሳው በተዘዋዋሪ ወይም ደግሞ የወይዘሮ ሜላት ወርቅ እጇ ገብቷል። እስካሁን አላየችውም። ለማየት ስትዘጋጅ ነበረ። ይህ ምንድን ነው? ይህንዬ ዕቃ አባቷ እዚህ ትፈልገው ከሆነ ብለው ያመጡት እና ምንድን ነው ብላ ልትከፍት ስትል ድንገት መስፍን መጥቷል። መስፍን ከባዩሽን ሊጠይቅ ከሄደበት ሲመለስ እሷም ያንን ቦርሳ ዘግታ ውይ መጣችሁ፣ እንዴት ናችሁ? እንዴት ናት ባዩሽ? እንዴት ምን አለችክ? ብላ በጥያቄ ነገሩን ስታጣድፈው ታዲያ የቦርሳውን ጉዳይ ረስተዋለች። ያንን ቦርሳ ከፍታ ካየችው ወርቋ የራሷ እንደሆነ ስለምታቅ ነገሩ በሙሉ ባላወቁት በተዘዋወሪ እጇ እንደገባ ነው እንግዲህ የሚታየው። እና እርግብስ ምን ይውጣት ይሆን? አሁን ላይ ወይም ሜሮን ልትፈታ ትችላለች። ምክንያቱም ሜሮን ልትገደል የነበረች ልጅ እንጂ ምንም አይነት ከዚህ በፊት ወንጀል የለባትም። መታሰር ካለባትም ባዩሽ ትታሰራለች በሷ። ስለዚህ አሁን ላይ ሜሮን ስትመለስ ያ ወርቅ ባለመገኘቱ እንዴት ትሆን ይሆን? ሜሮንም የምታውቀው ያንን ወርቅ ደብቃ እንደያዘችው ነው። ስለዚህ ሜሮን ወርቁ እንዳለ ነው የምታውቀው። እና አሁን ደግሞ እርግብ ወርቁ እጇ ላይ እንደሌለ ነው። ተምቹም ግራ ገብቶታል በዚህ ነገር። ምን ማድረግ አለብኝ? ይቺ ልጅ ያንን ቦርሳ ካላገኘች እንዴት ብዬ ነው እሷን ማሳመን የምችለው የሚለው ነገር ግራ ጋብቷታል። አባባ ኖላዊ ስለ ቦርሳው ማንነትና ምንነት ሳያውቁ ነበረ። በእርግጥ እዛ ቤት መሄድ ስለፈለጉ ሀንዬ ይሄን ረስተሻል ብለው ይዘው የሄዱት እና ሁሉንም ነገር ብልሽሽት አድርገውታል። ዘሪሁን የለፋበትን ነገር ያን መረጃ ለማውጣት ስንት ጊዜውንና ገንዘቡን አቃጥሏል። ለእርግብ የጠየቀችውን ገንዘብ በመስጠት እንዲሁም ደግሞ ለተምቹና ለጆሮ ሁልጊዜ በመጋበዝ በስራቸው ላይ ትሁት ሆነው እንዲሰሩ በማገዝ ቢሮ ተከራይቶ እዛ ላይ የሁሉንም ሰው ስም እየሳለና ፎቶቸውን እየያየ ለች ሴትዮ ወንጀለኛ ናት፣ ሰው ነፍስም አጥፍታለች በሚል ሲከራከር ወይም ደግሞ ሲፈልግ ሲያረጋግጥ የነበረው ሁሉ አሁን ላይ ሜዳ ወርቋል።
ዘሪሁን ከጊዜያት በኋላ ወደ አሜሪካ ሲመለስ ሁሉም ሰው ፍርዱን ያገኛል ብሎ ነበር ያሰበው። ግን እሱ እንዳሰበው ሳይሆን ባዩሽ አሁን በነፃ በቅርቡ እንደምትለቀቅ ነው የሚያሳየው። ስለዚህ የለፉትና የደከሙት በነፃ ነበር ማለት ነው። እና አባባ ኖላዊስ ምን ይሉ ይሆን? ባዩሽ እሷ ሜላት ባታሳስራት የሜላት ጥፋት ባይታያትም እንኳን ባዩሽ አሁን ላይ በሞተው ልጅ ግዴታ ፍርዷን ማግኘት አለበት ብለው ነበር ያሰቡት። በእርግጥ ለፖሊሶቹ ተምቹና ጆሮ ሁሉንም ነገር አስረድተዋል። መኮንን የሚባል ልጅም እንዳስገደለች፣ እርግብን ደግሞ እንደምታሳድዳት፣ አሁንም ቢሆን ልጅቷ ያለ ጥፋቷ እያሳደደቻት እንደሆነ ለፖሊሶች አስረድተው ነበር። ግን ደግሞ ባዩሽ ምንም አይነት ክስ አልቀረበባትም። ይህ ለምን ሆነ? አሁን ላይ ተምቹንም ጆሮንም ይሄ ነገር ሊያወዛግብ ይችላል። ምን እነሱን ብቻ ሀናንም እንዲሁም ደግሞ አባባ ኖላዊንም መስፍን፣ ምናሴ እንዲሁም ሰላም ግራ ሊጋባው ይችላሉ። በእርግጥ ያቺ ሴትዮ ከእስር ቤት ከወጣች ምናልባት የእድሜዋ ማጠሪያ ይሆናል። ምክንያቱም መስፍን አይለቃትም። መስፍን ብቻ ሳይሆን ሰላምም በጣም ነው የተናደደችው እናቷን እንደዛ በማድረጓ ለምን እንደዚህ ሆነ በሚል በጣም ተናዳለች ስታያት። ስለዚህ ባዩሽ አሁን ላይ ከእስር ቤት ከምትወጣ እዛው ብትሆን ነው የሚሻለው። ምክንያቱም እሷ ከእስር ቤት ከወጣች ነገሩ በሙሉ ተገለባቢጦች ነው የሚሆነው። አሁን ላይ የወይዘሮ ሜላት ቤተሰብ በፍጹም አይተዋትም እና እነተምቹንም እና ጆሮም አሁን ላይ ከባድ ችግር ውስጥ ይገባሉ ማለት ነው። ምክንያቱም አሳልፈ የሰጧት ለፖሊስ እነሱ ስለሆኑ። እናም በሚቀጥለው ቪዲዮ እስኪ አብረን የምናየው ይሆናል። ለዛሬው በዚህ ጨርሰናል እና የባዩሽን ጉዳይ ቀጣይ ክፍል አብረን የምናየው ይሆናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። የባዩሽ መፈታት ወይም ደግሞ አለመፈታት እያሳሰባችሁ እስኪ በኮሜንት ሀሳብ አስተያየታችሁን መስጠት ትችላላችሁ። መልካም ጊዜ ይሁንላችሁ።